ፊልማችን ሲጀምር እነዚህ ትናንሽ የሆኑ ኦርጋኒዝሞች ከባህር ቀስ ቀስ እያሉ እየወጡ እናያለን። ወዲያው አንድ በጸጥታ የተሞላ አፓርትመንት ውስጥ አንድ ሰውዬ አልጋ ላይ ከሚስቱ ጋር ተኝቶ ነበር። በድንገት ከባህር ሲወጡ ካየናቸው ፓራሳይቶች አንዱ ወደ ሰውየው ጆሮ ቀስ እያለ ይጠጋና ጆሮ ውስጥ ይገባል። ሰውየው በህመሙ ምክንያት ሰውነቱ በጣም ከተንቀጠቀጠ በኋላ ወዲያው ሁሉም ነገር ወደ ነበረበት ጸጥታ ይመለሳል። ቀጥሎ ደግሞ አይኑን ጨፍኖ ሙዚቃ እያዳመጠው ወዳለው ሾኒቺ ሲኖ ይወስደናል። እሱ ክፍል የገባው ፓራሳይትም እንደለመደው ጆሮ ውስጥ ለመግባት የፈለገ የነበረ ቢሆንም ነገር ግን ልጁ ሁለቱም ጆሮዎቹ ላይ ኤርፎን አድርጎ ስለነበር ቀጥሎ አፍንጫ ውስጥ ለመግባት ይሞክራል። በዚህ ጊዜ ሾኒቺ ከእንቅልፉ ይነሳና አፍንጫ ውስጥ ሊገባው የነበረውን ፓራሳይት አንስቶ ከግድግዳ ጋር ያላትመዋል። በፍጥነት ተነስቶ ሊገለው ሲያፈላልገው ነገር ግን ፓራሳይቱ እጁ ውስጥ ይገባል። ይህንን ሲፈጠር በጣም ይደነግጥና ኬብል አንስቶ ወደ ሌላ ሰውነቱ ክፍል እንዳይዘዋወር እጁ ላይ አጥብቆ ይጠመጥመዋል። እናትየው ምንድነው በሌሊት እንደዚህ የሚያስጮህ ብላ ወደ ክፍሉ ስትገባ እጄ ውስጥ ምንነቱን ማላቀው ነገር ገብቶብኛል እዩ ሲል ያሳያታል። የተቀለለውን ኬብል አንስታ እጁን ቼክ ስታደርግ ምንም ነገር ማየት ስላልቻለች በህልም እየቃዠህ ነው የሚሆነው በቃተኛ ስትል ነግረው ከክፍሉ ትወጣለች። ሺኒቺ የሚያየው ነገር በህልሙ ይሁን በእውኑ እርግጠኛ ስላልሆነ ግራ እየተጋባ በነጋታው ከእንቅልፉ ተነስቶ እናቱ ያቀረበችለትን ቁርስ እየተመገበ ቀኝ እጁ አዳዲስ የሆኑ ባህሪዎችን እያሳየ እንደሆነ ያስተውላል። በተመሳሳይ ሰዓት ደግሞ ማታ ላይ ከሚስቱ ጎን ተኝቶ በነበረበት ጊዜ ጆሮ ውስጥ ፓራሳይቱ የገባበት ሰውዬ ቀስ እያለ ወደ ሚስቱ ከሄደ በኋላ ለረጅም ጊዜ ያፈጥባታል። ፊቱ በአስፈሪ መልኩ ይከፈታል። ይህ ሰውዬ ከአሁን በኋላ ሰው አይደለም፣ በፓራሳይቱ ስለተነከሰ የፓራሳይቶቹ አንድ አባል ሆኖ ነበር። ሚስቱ ምን እየተፈጠረ እንደሆነ ግራ ገብቷት ፈጣ በቀረችበት ጭንቅላቷን በአንድ ጉርሻ ይወጣዋል። ወደ ሺኒቺ ስንመለስ ከጓደኛው ሳቶሚ ጋር ወደ ትምህርት ቤት እየሄደ ነበር። ወዲያው ሳያስበው እጁ ማይሆኑ ነገሮችን ሲያደርግ ጓደኛው ምቾት ይነሳትና ትሄዳለች። ከዛ በኋላ ቀን ሙሉ ቀኝ እጁ እንግዳ የሆኑ ነገሮችን እያሳየ ነበር ሲመለከት የዋለው። ቤት ውስጥ ተመልሶም ስራውን እየሰራ እያለ ከሰውነቱ ውስጥ የሆነ ነገር እየተመለከተው እንደሆነ እየተሰማው በጣም መፍራት ይጀምራል። አሁንም አስበቃኝ ብሎ ከተራ አንስቶ እጁን ሊቆርጥ ነበር። ነገር ግን በድንገት እጁ ወደ ጭራቅነት ይቀየርና እሱ ላይ መጮህ ይጀምራል። ወዲያው እጁ ማውራት ይጀምራል። ሚጊ ይባላለሁ፣ አንተን በፍጹም አልጎዳህም፣ ነገር ግን እጅን ለመቁረጥ በድጋሚ ስትሞክር እንዳላይ ሲል ያስጠነቅቀዋል። ምክንያቱም እጁን ከቆረጠው ፓራሳይቱ ብቻ ሳይሆን የሚሞተው ልጁ ራሱ የሚሞት ነበር። በቀጣይ ሲን ሺኒቺና ሚጊ በጣም እየተስማሙና ይባስ ብሎ ደግሞ ሚጊ መጽሐፎችን እያነበበ ዌብሳይቶችን እያጠና ስለ ሰዎች ባህሪና ምንነት ይማር ጀመር። ምክንያቱም ፓራሳይቱ ወደ ሺኒቺ ሰውነት በሚገባበት ጊዜ ጭንቅላቱን ኮንትሮል ማድረግ ነበር የፈለገው። ነገር ግን ወደ ጭንቅላቱ መድረስ ስላልቻለ አሁን ላይ እጁን ብቻ ነው ለመቆጣጠር የተገደበው። በተመሳሳይ ሰዓት እነዚህ ፓራሳይቶች በከተማ ሁሉ ተሰራጭተው ወደ ሰዎች ሰውነት ውስጥ በመግባት ሰውነት ውስጥ ከገቡ በኋላ ደግሞ ፓራሳይቱ ያላጠቃቸውን ሰዎች እየሄዱ ይመገባሉ። በቀጣይ ቀን ሺኒቺ በባስ ውስጥ እየሄደ እያለ ሚጂ በአቅራቢያቸው ውስጥ ጥቃት ሊያደርስ የሚችል ፓራሳይት እንዳለ ይሰማውና ሺኒቺ መሄድ ባይፈልግም ነገር ግን ሚጊ ያስገድደውና ፓራሳይቱ ወዳለበት ቦታ ይወስደዋል። እሱም አንድ ምግብ ቤት ነበር። ልክ ወደ ውስጥ ሲገቡ ፓራሳይቱ የሰዎችን ስጋ እየተመገበ ያገኙታል። ሺኒቺን ሲመለከተው ይሄማ የኛ አባል ነው ብሎ ስላሰበ እሱን አታክ ለማድረግ አልተጣደፈም ነበር። እየበላ የነበረውን የሰው ስጋ እንብላ ሲል ያቀርብለታል። ሺኒቺ በጣም ዘግንኖት ስጋውን ማየት በሚከብደው ጊዜ ፓራሳይቱ የሺኒቺ እጅ ብቻ እንጂ ጭንቅላቱ ኮንትሮል እንዳልተደረገ ይገባዋል። ወዲያው ፊቱ ወደሚያስፈራ ጭራቅነት ይቀየርና እሱን አታክ ለማድረግ ወደሱ በሚጠጋበት ጊዜ የሺኒቺ እጅ ምንም ጊዜ ሳያቃጥል የሰውየውን አንገት ይቆራርጠውና ሺኒቺን ፕሮቴክት ያደርገዋል። የሰው አንገት ሲቆረጥ ፊት ለፊቱ የተመለከተውም ሺኒቺ ውስጡ በጣም ይረበሽና እንዴት ትገለዋለህ? ደግሞ እኮ እሱም ቢሆን ያንተ አንድ አባል ነው ሲለው እጁ ላይ የነበረው ፓራሳይት እኔ ባልኖር እኮ አንተን ሊገልህ ነበር፣ አንተን ደግሞ ከገደለ እኔም መሞቴ አይቀርም፣ ራሳችንን ለማዳን ብዬ ስለገደልኩኝ ይሄ ደግሞ መጥፎ ነገር አይደለም በማለት ይነግረዋል። ቤት ውስጥ ሄደው ዜና እያዩ እያለ ከቀን ወደ ቀን ፓራሳይቶች ሁሉንም ሰዎች እየተመገቡና በአሰቃቂ ሁኔታ እየገደሉ የትኛው ተጠቂ የትኛው ደግሞ ያልተጠቃ እንደሆነ መለየት ከባድ ነው። ምክንያቱም ፊታቸውን ሲፈልጉ ወደ ጭራቅ ሲፈልጉ ደግሞ ወደ ትክክለኛ ሰው ማስመሰል ይችላሉ። ሺኒቺ ለፓራሳይቱ ለምንድን ነው ቆይ ከተቀሩት ጋር ማውራት የምትችል ከሆነ ለምን ሰዎችን አትብሉ ብለህ አትነግራቸውም ሲለው ሚጂም ሰዎች እኮ እንስሳቶችን አንድ በአንድ እየገደላችሁ ነው የምትመገቡት፣ ይሄ ለእኛ በጣም ተመሳሳይ ነው፣ እናንተ እንስሳቶችን እየገደላችሁ መብላት ማቆም አትችሉ፣ ለእኛም ደግሞ ሰዎች ናቸው ምግባችን፣ በዚህ መልኩ ሰዎችን መመገብ ባያቆሙ እኔ ምንም አይጨንቀኝም በማለት ይነግረዋል። በተመሳሳይ ሰዓት ፖሊሶች ወደ ሬስቶራንቱ በመግባት የተፈጠረውን ነገር ለማጣራት እየሞከሩ ነው። እንዴት ነው እንደዚህ ብዛት ያላቸው ሰዎች በአሰቃቂ ሁኔታ እየተገደሉ ያሉት እያሉ ግራ በመጋባት ላይ ናቸው። በቀጣይ ቀን ሺኒቺ ትምህርት ቤት ውስጥ ሁሉም ተሰልፈው እያለ ሚንጂ እዚህ ውስጥ አታክ ሊያደርግ የሚችል ፓራሳይት አለ ተጠንቀቅ ሲል ይነግረዋል።
ይነግረዋል። በአቅራቢያ ያለች የተባለችውን ፓራሳይት አዲሱን እነሱ ትምህርት ቤት ተቀጥራ የገባቸው አስተማሪያቸው እንደሆነች ይገባዋል። ልክ ቀና ብላ ሲኒቺን እንዳየችው ነበር ከነሱ አባል ጋር ኮኔክሽን እንዳለው የገባት። ከክላስ በኋላ ለብቻው ታስጠራውና ለምን አስጠራችኝ ብሎ በጣም እየፈራ የነበረ ቢሆንም ነገር ግን እሷ ረጋ ብላ ምንም ፍርሃት እንዳይሰማ እኔ አንተን የመጉዳት ምንም አይነት አላማ የለኝም። እሱም ታዲያ ለምንድን ነው እዚህ ትምህርት ቤት የመግባትሽ ሚስጥር አላማሽ ምንድን ነው ብሎ ሲጠይቃት ስለ ሰዎች ማጥናትና ከነሱ ጋር ተመሳስዬ ነው መኖር የምፈልገው ተከተለኝ ብላ ወደ ድብቅ ቦታ ተወስደዋለች። ልክ በቦታው እንደደረሱ ከሁለት ፓራሳይቶች ጋር ታስተዋውቀዋለች። አንደኛው የፖሊስ ኦፊሰር ሲሆን አንደኛው ደግሞ እዛው ትምህርት ቤት የሚማር ተማሪ ነበር። ይሄ ፖሊስ ኦፊሰር የኔ ባል ነው፣ እኔ ደግሞ እርጉዝ ነኝ። ልጄን ስወልደው ፓራሳይት ጋር ያልተነካካ ትክክለኛ ሰው ስለሚሆን ለሱ ብለን እንዴት ከሰዎች ጋር ተቀላቅለን መኖር እንዳለብን እየተለማመድን ነው። በግልጽ ሰዎችን ላለመግደል ቃል ገብተናል። ነገር ግን በህይወት ለመቆየት የሰዎችን ስጋ መመገብ ስላለብን በሚስጥር መግደላችን ግን አይቀርም። አንተ ወደኛ ግሩፕ መቀላቀል ትፈልጋለህ ስትል ትጠይቀዋለች። ወዲያው ሚጂ በፍጹም እነሱ ግሩፕ መቀላቀል እንደማይፈልግ ይነግራታል። ማታ ላይ ሺኒቺና ሚጂ ወደ ቤታቸው እየተመለሱ እያለ ፖሊስ ኦፊሰሩ ከፊት ለፊት ቆሞ ያገኙታል። ሚጂም ስለገባው ኦፊሰሩ እዚህ የተገኘው እኛን ሊገለን ነው ሲል ይነግረዋል። ባለፈው ሬስቶራንቱ ላይ ተገድሎ የተገኘው ፓራሳይትን እነሱ ገድለውት እንደነበር ስለገባው ነበር ሊገላቸው አመጣጡ። ወዲያው ኃይለኛ የሆነ ድብድብ በሚጊና በኦፊሰሩ መካከል ይፈጠራል። እኔ ከሱ ጋር እደባደባለሁ፣ አንተ ደግሞ የመጨረሻውን ስቴፕ ማድረግ አለብህ ብሎት ስለነበር መጀመሪያ ላይ ሲኒቺ በጣም ፈርቶ ነበር። ምክንያቱም እሱ የማንንም ነፍስ ማጥፋት አይፈልግም። ነገር ግን በደንብ ከመነታ በኋላ ኦፊሰሩን በስለት ይወጋዋል። ሰውን የገደልኩት በማለት ሲኒቺ ፓኒክ ማድረግ ሲጀምር ሚጂ ደግሞ ምንም አትጨናነቅ፣ ይሄ እኮ እኛን ለመግደል የመጣ ፓራሳይት ነው። ይሄ ራስን መከላከል ነው እንጂ ሆን ብለን እኮ ንጹህ ነፍስ እያጠቃን አይደለም። ነገር ግን ኦፊሰሩ እስካሁን ድረስ በህይወት አለ። ውስጡ ያለው ፓራሳይት የኦፊሰሩ ሰውነት በጣም እየተዳከመ እንደሆነና የእሱ ሰውነት ውስጥ ሆኖ ለረጅም ጊዜ ሰርቫይቭ ማድረግ ስለማይችል ቀስ ብሎ የኦፊሰሩን ቦዲ ለቆ ይወጣል። በተመሳሳይ ሰዓት እነ ሲኒቺ በነበሩበት ቦታ ላይ እናትየው ወደ ቤቷ ወክ እያደረገች ነው። ኦፊሰሩ እያቃሰተ ስለነበር ቀስ ብላ ወደ እሱ ስትጠጋ ከሱ ቦዲ የወጣው ፓራሳይት ወደ እሷ ይገባል። ያን ቀን ማታ ሲኒቺ አልጋው ላይ ሆኖ ተኝቶ እየነበረ ሚጂ በአካባቢያችን እኛን አታክ ለማድረግ እየመጣ ያለ ፓራሳይት እንዳለ እየተሰማኝ ነው ሲል ይነግረዋል። ማን እንደሆነ ለማጣራት ወደ ታች ቀስ እያሉ ይወርዳሉ። ወዲያው እናትየው በሩን ከፍታ ቀስ እያለች ትገባለች። ነገር ግን የሆነ ችግር እንዳለ ያስታውቅ ነበር። በሚያስፈራ አይን እየተመለከተችው ወደ ሲኒቺ ቀስ እያለች ተጠጋች። ሚጂ ወዲያው ነበር ቅድም ኦፊሰር ውስጥ የነበረው ፓራሳይት የእናትየው ሰውነት ውስጥ እንደገባ ያወቀው። ነገር ግን ሲኒቺ አሁን ላይ እናቱን በእጁ መግደል አልፈለገም ነበር። እያመነታ ያለ ሚጂ አሁን ላይ እሷን ካልገደልናት እኛን ነው የምትገለን፣ በፍጹም በህይወት የመቆየት እድላችን ጠባብ ነው እያለ ሊያሳምነው ቢሞክርም ነገር ግን ሲኒቺ እኔ እናቴን ከገደልኳት አሁን በኋላ ላይ የጥፋተኝነት ስሜት ይቆጣጠረኝና ራሴን ማጥፋት አይቀርም። ሲኒቺ ለእናቱ ያለው ፍቅር በጣም ከፍተኛ ስለነበር ይህንን ሪያሊቲ መቀበል በጣም ከብዶት ነበር። ወዲያው እያለቀሰ ምን ላድርግ ብሎ እየተጨናነቀ እያለ ፊት ለፊቱ ቆሞ የነበረው እናትየው በሚያስፈራ ሁኔታ ፊቷ ይከፋፈላል። ወዲያው የተከፋፈለው ጭንቅላቷ ይለጠጥና የሲኒቺ ልብ ላይ ይሰካል። ከሰውነቱ ከፍተኛ የሆነ ደም ይፈስ ጀመር። ፓራሳይቱን በዚህ ጊዜ አሁን ላይ እኔ ካንተ ጎን ስለነበርኩኝ እስካሁን ድረስ እኔም መሞቴ አይቀርም በማለት የሲኒቺን ሰውነት ለቆ ይወጣል። በቀጣይ ቀን አስገራሚው ነገር ይፈጠራል። ሲኒቺ ራሱን ከሳተበት አይኑን ይገልጥና ምንም እንዳልተፈጠረ ይቆማል። ሚጂም ሰውነት በጣም ተጎድቶ ነበር፣ ነገር ግን አንተን ጥዬ መሄድ አልቻልኩም። ስለዚህ የራሴን ሴሎች ተጠቅሜ ሰውነትህን ፊክስ አደረግኩልህ። ቁስልንም በደንብ አድርጌ ከጠገንኩት በኋላ ወደ ጤንነት እንደተመለስክ እንዳረጋገጥኩኝ ወደ ቀኝ እጅ ተመለስኩኝ። ነገር ግን ሲኒቺ ውስጡ በጣም ተሰብሮ ነበር፣ ምክንያቱም አሁን ላይ እናቱ ወደ ሌላ ፍጥረትነት ተቀይራለች። ከዚህ በፊት ሲኖረው እንደነበረው አይነት ኖርማል ሰው መሆን ከበደው። ህይወቱ ሙሉ ለሙሉ ተቀየረ። በቀጣይ ቀን ሲኒቺ ወደ አስተማሪው ቦታ ከሄደ በኋላ ስለ ኦፊሰሩ ይጠይቃታል። ምክንያቱም በውስጡ እናቱ ላይ ስለተፈጠረው ነገር በቀል ፈልጎ ነበር። በኋላ ላይ ትምህርት ቤት ውስጥ እያለ አስተማሪዋ ፓራሳይት ነው ብላ ካስተዋወቀችው ልጅ ጋር ይገናኛሉ። ልጁ ከሌላ ትምህርት ቤት ነው ወደዚህ ትራንስፈር ያደረግኩት፣ ጓደኛ እንሆን ብሎ እጁን ቢዘረጋለትም ነገር ግን የሆነ ልክ ያልሆነ ነገር ሊፈጠር እንደሆነ ሲኒቺ ውስጡን እየተሰማው ነበር። በኋላ ወደ ቤት ከተመለሰ በኋላ ሚጂ ለሲኒቺ የሆነ ነገር ይነግረው ጀመር። ባለፈው አንተን ከሞት ለማዳን ብዬ የራሴን ሴል ነው ወደ አንተ ሰውነት የወጋሁት። በዚህም ምክንያት ሲኒቺ አሁን ላይ እንደ ትክክለኛ ፓራሳይቶች አይነት ባህሪ እያሳየ ነው ሰውነቱ። ከአሁን በኋላ በየቀኑ ለ4 ሰዓት መተኛት አለብኝ። መተኛት ባለብኝ ሰዓት ደግሞ ሙሉ ለሙሉ ከአገልግሎት ውጪ ስለመሆን አንተን ፕሮቴክት ማድረግ አልችልም። ስለዚህ አንተ ራስህን መጠበቅ ያለብህ ከዚህ በኋላ። በቀጣይ ቀን ሲኒቺ መንገድ ላይ ጓደኛውን ያገኛትና ወደ ትምህርት ቤት እየተራመዱ እያለ መንገድ ላይ የሞተ ውሻ ወድቆ ያገኛሉ። የሲኒቺ ልብ ይሰበርና አስፓልት መሀል ላይ የነበረውን የሞተ ውሻ ቀስ ብሎ ተራምዶ ካነሳው በኋላ ቆሻሻ ውስጥ ይከተዋል። ባየችው ነገር ሳቶሚ በጣም ተረበሽና ወደ ፊት ለፊቱ መታ ምንድን ያደረግከው ብላ ስትመለከተው ነገር ግን ፊቱ ላይ ምንም አይነት ስሜት አይታይበትም ነበር።
ይህኔ ነበር ፓራሳይቱ በወጋው ሴል ምክንያት ሙሉ ለሙሉ ሰዋዊ የሆነውን ስሜቱን እያጣ እየመጣ እንደሆነ የሚገባን። ክላስ ውስጥ ታዲያ አዲሱ ተማሪ ሰው እንዳልሆነና ፊቱ ሲከፋፈል በሚመለከቱበት ጊዜ ተማሪዎች ሁሉ እየተነሱ እየወደቁ እየጮሁ ራሳቸውን ለማዳን የቻሉትን በሙሉ ማድረግ ጀመሩ። ፊት ለፊቱ ያገኘውን ተማሪ በሙሉ እየቀነጣጠሰ መመገብ ጀመረ። ሳቶሚ ታዲያ ልጁን ማስቆም ፈልጋ ስለነበር ፊት ለፊቱ ያገኘችውን አሲድ ልጁ ላይ ስትደፋበት አፉ ይቃጠልና በስቃይ እየጮህ ጀመር። በዚህም ምክንያት በጣም ስለተበሳጨ ቁጥጥሩን ያጣና ፊት ለፊቱ ያገኛቸውን ሰዎች በሙሉ መግደል ይጀምራል። ሴኒቺ ምን እየተፈጠረ እንደሆነ ስለገባው እየሮጠ ወደ ክላሱ ይገባል። ፓራሳይቱ ወዳለበት ክላስ እየተጠጋ ሲመጣ ብዙ ተማሪዎች ሞተውና ሰውነታቸው ደግሞ ተከፋፍሎ መሬት ላይ ወድቆ ሲመለከት በጣም ይደነግጥና መሬት ላይ ወድቆ መጮህ ጀመረ። ሚጊ በተቻለው አቅም ሊያረጋጋው ሞከረ። በተመሳሳይ ሰዓት ተማሪ የሆነው ፓራሳይት ሳቶኒን ሊገላት ወደ እሷ ሲመጣ ሺኒቺ ይመጣና ጓደኛውን ያድናታል። ከፓራሳይቱ ጋር እየተደባደቡ እያለ አስተማሪዋ ትመጣለች። እዚህ ትምህርት ቤት ውስጥ ፓራሳይቶች እንዳሉ ማንም ሰው እንዲያውቅ ስላልፈለገች እሳት ታመጣና መሬቱ ላይ ትለቀዋለች። ሺኒቺ አሁን ላይ ምን ሊፈጠር እንዳለ ስለገባው ጓደኛውን ያነሳትና ከፎቁ ይዘላል። ወዲያው ከትምህርት ቤቱ ከባድ የሆነ ፍንዳታ ይወጣል። የእሳት አደጋ ሰዎችና ፖሊሶች ወዲያው በቦታው ይገኛሉ። ሺኒቺ ደግሞ ጓደኛው በጣም ተጎድታ ስለነበር በአምቡላንስ ወደ ሆስፒታል በፍጥነት እንድትሄድ ያደርጋል። ፖሊሶች ቀስ ብለው ወደ ፈነዳው ትምህርት ቤት በሚገቡበት ጊዜ ፊት ለፊታቸው በጣም የሚያስፈራ ፍጥረት ቆሞ ይመለከታሉ። የፈነዳው እሳት ፓራሳይቱን ሊገለው አልቻለም ነበር። እዛ ውስጥ ገብተው የነበሩትን ፖሊሶች በሙሉ ይገላቸዋል። ታዲያ ሺኒቺ ከትምህርት ቤቱ እየራቀ የነበረ ቢሆንም ነገር ግን ሚጂ ፓራሳይቱ እስካሁን ትምህርት ቤት ውስጥ እንዳለና በህይወት እንደቆየ ይነግረዋል። ሺኒቺ በዚህ ጊዜ አንድ ሀሳብ ይመጣለታል። ፓራሳይቱ ካለበት በተቃራኒ በኩል ወዳለ አንድ ትልቅ ቢልዲንግ ይሰቀልና ፓራሳይቱን ከሩቅ ሆኖ በጦር ወግቶ ይገለዋል። ዞር ሲል አስተማሪው እዛ ነበረች። እናትህን እንድታጣ ያደረገች ፓራሳይት መኖሪያ ቤቱ ይሄ ነው በማለት አድራሻ በወረቀት ጽፋ ትሰጠዋለች። በተሰጠው አድራሻ እናት ወዳለችበት ቦታ ልክ እንደሄደ እናቱን ቀስ ብላ ስትራመድ ያገኛታል። ከኋላዋ እየተከተላት የነበረ ቢሆንም ነገር ግን ሚንጂ አሁን ላይ በቀን ውስጥ ለ4 ሰዓት መተኛት ያለበትን ጊዜ ማግኛ ሰዓቱ ስለደረሰ ሙሉ ለሙሉ እየደከመና ከአገልግሎት ውጭ እየሆነ ይመጣል። ራሴን እንደ ስለታማ መዋጊያ ከመቀየር ውጭ ከአንተ ጋር አብሬ መዋጋት አልችልም፣ በጣም ይቅርታ በማለት ራሱን ወደ ሰይፍነት ከቀየረለት በኋላ እንቅልፉን ይተኛል። ወዲያው እናቱ ከዞረች በኋላ ፓራሳይቷ ከልጇ ጋር ይደባደብ ጀመር። ፓራሳይቱም አሁን ላይ ሺኒቺ እንዴት አድርጎ በብቃት መደባደብ እንደሚችልና ማንኛውም ተራ ሰው በእንደዚህ አይነት ፍጥነት እየተሽከረባበተ ሰው ካልሆነ ፍጥረት ጋር እንደዚህ ሆኖማ መደባደብ ከቻለ ፓራሳይቱ ሙሉ ለሙሉ ውስጡን ተቆጣጥሮታል ማለት ነው ሲል ወሰነ። በመጨረሻም ከታላቅ ድብድብ በኋላ ሺኒቺ የፓራሳይቱን አንገት ቆርጦ ይጥልለታል። ልክ እንደጨረሰ ተጎድታ የነበረችውን ጓደኛውን ለማየት ወደ ሆስፒታል ይሄዳል። ራሷን ስታ የሆስፒታል አልጋ ላይ ታዲያ ሲመለከታት ለራሱ አንድ ውሳኔ ይወስናል። እዚህ ምድር ላይ ያሉትን ፓራሳይቶች በሙሉ አንድ በአንድ እየሄድኩ እንገላቸዋለሁ ሲል ለራሱ ቃል ገባ። ነገር ግን ታሪኩ እዚህ ጋር አያበቃም። ከሌላ ፎቅ ሆኖ አንድ ሰውዬ ሺኒቺ እጁ ላይ ካለው ፓራሳይት ጋር እየተነጋገረ እያለ ከሩቅ ፎቶ ያነሳዋል። የዛሬው ሪካፓችን እዚህ ጋር ያበቃል። ፓርት 2 እንድሰራላችሁ የምትፈልጉ ከሆነ ደግሞ ኮሜንት ላይ አስቀምጡልኝ።